የእግዚአብሔር ነቢያት እግዚአብሔር አታለልከን ብሎት አይደለ? ይሄን ቃል ይለዋል። ዛሬ ከመጣ ይሄን ቃል ይለዋል። እግዚአብሔር እንዳታለለው እግዚአብሔር እንዳጭበረበረ ነው። ያው አቤቱ አታለልከኝ እንዳለው ማለት ነብዩ ኤርሚያስ እንደ ነብዩ ድሮ ካስታወሳችሁ ድሮ ላይቡን ከፍቶ እንደዚህ ነበር የሚያወራው። ኦርቶዶክስ ማለት እንደዚህ ነች፣ ወራዶች፣ ቆሻሾች። ኦርቶዶክሳን ይሄ ለእናንተ ነው። እሺ፣ ኦርቶዶክስ ማለት እንደዚህ ነች፣ ወራዶች፣ ቆሻሾች። ኦርቶዶክስ ማለት እንደዚህ ነች፣ ወራዶች፣ ቆሻሾች። ኦርቶዶክሳዊ ይሄ ለእናንተ ነው። ኦርቶዶክሳዊ ለእናንተ ነው። እናንተን እንደዚህ ሲረግጣችሁ ነበር። እናንተ ወራዶች ናችሁ ሲላችሁ ነበር። ያው በእስልምና ደግሞ ጎግል እየገባ ሲዋሽ ነበረ። ስለዚህ ዛሬ ፍትሁ ለእናንተ ነው። ኦርቶዶክሳውያን ፍትሁ ለእናንተ ነው። እንደዚህ ሲሰድ ሲላችሁ ነበረ። እንደዚህ የሰደባችሁን እኛ ዛሬ ምን ክርስትና እንደላ የምናሳይላችሁ ማለት ነው። አንደኛ። ሁለተኛ ሙስሊሞችን ደግሞ ሴቶች ጋር ተቀምጠው የሚዘምራት መዝሙር አለች አይደለ? ዘምር እንዴ ትወጣላችሁ አትወጡም። ከሌሊቱ እንደዚህ ስጃጃ የነበረው እኛ ፊት መተዋሪያ የተባለው አሁን ነበርኩኝ ከደጅ ሆኜ እየተከታተልኩ ነበረ እና አመሰግናለሁ። የተማራችሁ ትናጋለች እና ብዙ ኦርቶዶክሳውያን ገስት ላይም ሆነው እየተማሩ ነው ያሉት እናውቃለን። ስለዚህ ኦርቶዶክሳውያንም ይሄም ለእናንተ ትልቅ ኦፖርቹኒቲ ነው። ስለ እምነታችሁ ታውቃላችሁ። ስለ ክርስትና ጉዶች ካወቃችሁ በኋላ እስልምናችሁንም ትማራላችሁ። ጉዳዩ ይዘጋል። ና ተወያይ። ኢምራንን ለምን ፈራኸው በሉት ፕሊዝ። 3 ደቂቃ ነው የቀረው። እስካሁን አላከም ያጀማ ላይቭ ነው ያለው። እንዳልክለት ላሳያችሁ። ቆይ ውሸት እንደሆነ እንዲገባችሁ ፍርሃቱን ላሳያችሁ። ያው እንዳልክለት አውቆ ሰው አስገብቷል። በኋላም ኢምራን አላከልኝም እንዳይል ማለት ነው። ምንም መላክ እችላለሁ። ስለዚህ ዝጋው በውት በኋላ ኢምራን አላከልኝም እንዳጭበረብር ባለፈው ሳጭበረብረው እንደነበር ባለፈው ከሁለት ሰዓት በላይ ሙስሊሞች አላኩልኝም እያለ ነበር። እሱን ነገር እንዳይደገም ነው ማጭበረብረው እንዳይደገም። ያው አሳይቻችኋለሁ። ሁላችሁም አይታችኋል። እሺ ዝግና ጀማ እፈሩ ክርስቲያኖች እፈሩ። ዲያቆናችሁ እንደዚህ ነው የሚፈራው። አመቱን ሙሉ ስታጨበጭቡለት የነበረው ጳውሎስ ስትሉት የነበረው ሰው እንደዚህ ነው የሚፈራው። የእናንተ ተወካይ እንደዚህ ነው የፈራው። ሙስሊሞች ያው አንድ ሙስሊም እኔ ብቻ ኢምራን ላይቭ ከፍቼው እየጠበኩ ነው። የለም ያው ከስርም ራሱ ኢንቫይት እንዳይደረግ ዘግቶታል። እኔ ፎሎ አድርጌዋለሁ። ኢንቫይትም እልክለታላችኋለሁ ግን ዝግ ነው። የለም እኛን እንደሚፈሩን ያጀማ ክርስቲያኖች እኛን እንደሚፈሩን አምላካቸውን ቢፈሩ የት በደረሱ ነበር። እኛን እንደሚፈሩን አምላካቸውን ቢፈሩ የት በደረስ ነበር።
ትንሽ እንጨምርለት። ያው ኡዝር መስጠት ጥሩ ስለሆነ እንጨምርለት፣ ችግር የለውም። ሰላም ዮዳብ እንዴት ነህ? ሰላም ነው እግዚአብሔር ይመስገን። እንዴት ነህ ኢምራን? እየጠበቅን እኮ ነው። እየመጣ ነው። ላይቭ ገብቷል ብለዋል። እንዳልክለት ግን ዘግቶታ እንዳልክለት ምን ይሻላል? ያው አንተ ቤት ባለፈው አልመጣም፣ አሁንም ዘጋው እንትኑ እንዳይላክለት። አይ በቃ እንግዲህ ይሄ ክሊር ሳይን እኮ ነው። በቃ በኢምራን ፊት መቆም አልችልም ብሏል። ላይቭንም ከፍቶ ያ ነገር እያወራ ነው። አይ ቲንክ የሚያወራው አለቅም። ያው ግን ባለፈው ካስታወስክ ዮዳ ምንድን ያደረገው ገስት እየላኩልኝ አይደለም ከሆስት ነው ያለው። እኔ ግን ፎሎ አድርጌው ባለፈው አዋራከኛው ነበር ክርስቲያኖች አያ ይሄን ባለፈውን አዋራከኛው ነበር። አይ ቲንክ አሁንም እንደዛ ያየው ነው የሚሆነው። ክርስቲያኖች ይጽፉለታል አክቹአሊ እኮ ግባ ይሉታል። እሱ ነው እምቢ እያለ ያለው። ምን ይሻላል ትላለህ? እሱ አልመጣም ካለም የብ ልጆቹን ማናገር ነው። ምክንያቱም እሱ በቃ አልችልም ብሏል። ከአንተ ፊት መቆም አልችልም። እኮ ጥሩ ነበራል። እንደዛ ችግር የለብኝም። አምኖ በቃ ካመነማ ሰላም እኮ በሰላም እንትን መቀጠል ይችላል ላይቭን። ትክክል። አሁን በቃ እኔም የመከርኩት እንደዛ ነው። ለመልእክተኞችም የላኩት እንደዛ ነው። በቃ ካልቻለ ኦኬ፣ ኢምራን በጣም ጥሩ ልጅ ነው። አልችልም፣ በኢምራን ፊት መቆም ስለማልችል 1 ዓመት 2 ዓመት ስጠኝ አጥንቼ ልመለስ ማለት ይችላል። ይህን ያመለካከት እንደዛ ነው። ያው መልካም ስለምናስብለት ምናልባት በአሁኑ ሰዓት አልችልም፣ ተሳስቼ ነው፣ በቃ እኔ ስድብ ነው የምችለው እንጂ ንጽጽር አልችልም ብሎ በቃ ቪዲዮ ይስራ። አይመስልም? እሱ ስድብ ነው የሚችለው፣ ንጽጽር አይችልም። ወይም ኮርስ ሰጠዋለ ላይክ እንደው በጨዋ ደንብ ታሰለጥነዋለ ከእንትን ውጭ በስልክ በምናምን ትሬን አድርገው። ይህን ያመለካከት ትሬኒንግ ስጠውና ትሬኒንግ ሰጠው እንዴት አድርጎ ማውራት እንዳለበት፣ እንዴት አድርጎ ዲፌንድ ማድረግ እንዳለበት። ከዛ በኋላ ያዋረዳቸው ብዙ ሰው አዋረድከን እያሉት ስለሆነ እኔ አመለካከት ይሄ ነው። ምክንያቱም በቃ አይችልም ኢምራን፣ በቃ ተው፣ በቃ ካሁን በኋላ ይሄ ሰው እንትን ብሏል። ብዙ ሌላ ነገር እያወራ ነው። ቋንቋውንና ጾታውን ሳይቀየር በቃ ይብቃው። አይ ቲንክ ከፍቷል። ቆይ ሜይ ቢ ከፍቷል የሚል ነገር ቴክስት እየደረሰ የሆነ ቦስት አንዴ ቼክ ላድርገው። አመሰግናለን። ሜይ ቢ ያው አውርጄዋለሁ። ሜይ ቢ አሁንም ደግሞ ሰው አስገብታ እንዳይለኝ ነው። ያው ይላክለት። ያ ጀማ አሁንም ዝግ ነው። ያው ስክሪንሾት አደርገዋለሁኝ። አሁንም ዝግ ነው። ኦርቶዶክሶች ካላችሁ ክፈት አትዝጋ በሉት። እንዳይላክለት ዝግ ነው። እኔ ስክሪንሾት አደርገዋለሁ ውሸቱን ለማሳየት ስክሪንሾት አደርገዋለሁ። ያው እዚህ ጋር ለህዝቡ አሳያለሁ። እኔ አይ ቲንክ ሴት አስቀምጦ እያወራ ይሆናል። ውጣና ከቤትህ ተወያይ በሉት ኦርቶዶክሳውያን። ያው ይሄ ሁለተኛው ነው። ውጣና ከቤትህ ና ተወያይ። እስከ መቼ ፈርተህ በሉት። ታዘቡት። አመት ሲያጭበረብራችሁ የነበረውን መጥቶ እንዲያወራ አድርጉት። ባለፈው ብዙ ነገሮች ዋሽቷችኋል። በዲቤትም አፍተር ዲቤትም ላይቭን እየከፈተ በጣም ብዙ ነገር ዋሽቷል ስለ እግዚአብሔር። ስለዚህ እሱ ነገር መጋለጥ አለበት። ላክ በሉት። እኔ ይሄን ሪዝን እንዲያውቅ ሙሉ ሪከርድ አድርጌያለሁ፣ ፎሎ አድርጌዋለሁ። አሁንም ሁላችሁም አይታችኋል። ክርስቲያኖችም ታዘቡ። ተልኮለታል። ክፈት በሉት። አልሐምዱሊላህ። ይሄ ለእኔ ኩራት ነው ጀማ፣ ለእኛ ኩራት፣ ለሙስሊሞች በሙሉ ኩራት ነው። ለምን በቃ በተዘዋዋሪ እኮ ፈርቻችኋለሁ እያለ እኮ ነው። ፈርቻችኋለሁ እያለ ነው ያለው። አንድ ሰው መጥቶ ፊት ለፊት ፌስ ማድረግ ካልቻለ በጀርባ ሂዶ ሴት ጋር የሚያወራ ከሆነ በተዘዋዋሪ ኢምራን ጋር መዋየት አልችልም፣ ሙስሊሞች ፊት መቆም አልችልም እያለ ነው። እኔ እሱን የምረዳው አሁን ከዚህ በኋላ እኔ ከይቅርታ ጋር ማለት ነው ደቂቃ አልጨመርለትም። በቃ በቂ ነው። ሙስሊሞች እንዳትታሰቡኝ፣ ክርስቲያኖችም እንደዛው።
እስካሁን ኦልሞስት ወደ 30 ደቂቃ ጠብቄያለሁ። ከዚህ በላይ አልጠብቅም። ስለዚህ የመጨረሻ ያው እዚህ ጋር ደቂቃ አደርጋለሁኝ። የመጨረሻ 3 ደቂቃ ጠብቃለሁ። ከዛ በኋላ ዘጋዋለሁ። ጉዳዩ ደቂቃ እዚህ ጋር ይቀመጥ። ደቂቃው ሲያልቅ የእሱ ጉዳይ ይዘጋል። ከዚህ በኋላ ደፍሮ እስልምና ላይ ካወራ ታዘቡት፣ አጭበርባሪ እንደሆነ ተረዱ። ለምን እኛ ፊት መጥቶ ሊያወራው አልቻለማ? ለምን? ጎግል ስለሆነ ቻትጂፒቲ ስለሆነ አልቻለም። ስለዚህ ማድረግ አለበት። ያው ይሄ አክቹዋሊ ቢዝነሱ ነው። ልንገራችሁ፣ ይሄን ካላወቃችሁ ቢዝነሱ ነው፣ መተዳደሪያው ነው። ቲክቶክ መተዳደሪያው ነው። ቲክቶክ መተዳደሪያ ከሆነ እኔ ከመታሁት ክርስቲያኖቹ ይርቁታል። ለዛም ነው አይ ቲንክ ለዛ ነው ያው መተዳደሪያው ጊፍት ስለሆነ ማለት ለዛ ነው እንደዛ ነገሩ። ያው ተቀምጦ ሌላ ስራ የለውም ታውቃላችሁ። ለዛ ነው። ኤኒዌይ ችግር የለብንም። ቢሆንም መተታወያ ነው የተባለው። ክርስቲያኖች እንዲያረግጡ እነግራቸዋለን። በእንጀራ ይምጣ የሚባለው ይሄ ነው። ይቅርታ እንግዲህ ይቅርታ ታደርግልኛለህ። በእንጀራ መጥቼ ይባሃለሁ፣ ግን እያጭበረበክ አልተውህም። ሂዶ ቢራገጥ ችግር የለውም። እንደነ ዮኒ እንደሚባለው ሰው እንደ ዮናስ ሂዶ ቢራገጥ ችግር አልነበረብኝም። ሌላ ጉዳይ ፖለቲካ ቢያወራ፣ እስልምናን ነክቶ ግን በዛ ቢዝነስ እንድሰራ አልፈቅድልህም። መተህ ፌስ አፕ ታደርጋለህ፣ እኛ ጋር ታወራለህ፣ ወይማ በ30,000 ሰው ፊት ትቀበራለህ። አሁንም እልክለታለሁኝ ለመጨረሻ ጊዜ። አይ ቲንክ ደቂቃው እየሄደ ነው ያለው። እሺ አሁንም የለም ያ ጀማ። ይሄንም ስክሪንሾት አደርገዋለሁ። አሁንም እየላከልኝ ነው እንዳይል ስክሪንሾት አደርገዋለሁ። የለም አሁንም የለም። ላሳያችሁ። ዘግቶታል። ክፈት በሉት። ኦርቶዶክሳውያን ክፈት በሉ። ያ አሁንም ተመልከቱ። ያው የለም አሁንም ዘግቶታል። ከስር ኢንቫይት የሚለው ፌስ አፕ ካላደረገ እኛ ጋር ካላወራ ለዘላለም ዓለሙ ዲቤት ሊያደርግ አይችልም። እኛ ጋር መጥቶ ገስት ላይ አዳምጥኝ፣ ገስት ላይ ኮሜንት ላይ ጽፎ እንዲማር ነው የምናደርገው። 40 ሰከንድ ነው የቀረው። 40 ሰከንድ ነው የቀረው። ታዘቡላችሁ። ሪከርድ አድርጉልኝ። ዲያቆኑ ምን ያክል ዘግተው ይንበጠረቃሉ፣ እንደፈለገው ያወራሉ። ኑና ቃል በቃል አውሩ ሲባሉ አያወሩ። እነሱ የሚመቻቸው የማያውቅ ሰው ያስገቡና ፖለቲክስ መስራት እንዳልኳችሁ ቅድም ቢዝነሳቸው ነው። ስለዚህ ቢዝነሳቸው ስለሆነ የማያውቅ እያስገቡ ብር ለማግኘት ብለው እንደዛ የሚያደርጉት ሰው ያስገባሉ። የማያውቅ ሰው ከዛ ይሳደቡና ተሳድበው ያወርዳሉ። እኔ ስድብህን ችዬ ባይ ዘ ዌይ ተሳዳቢ እንደሆን እናውቃለን። ስድቡን ችለን ና ነው እንባያለን። ሰዓቱ እያለቀ ነው። 4 ነጥብ ዘጋን። ከዚህ በኋላ ሙስሊሞች አዳምጡልኝ፣ እድሉ አልቋል። ኢቭን አሁን ኦኬ ሳሪ አይ ቲንክ አይመቸውም። እሺ ወንድሞችን አስገባቸው። ሰላም ሰላም ወራህመቱላህ። ከዚህ በኋላ በቃ ጨርሻለሁ። ቢመጣም አልቀበለውም። خلاص ኢላ የውሚል ቂያማ እኔ ጋር ዲቤት ሊያደርግ አይችልም። ዘግቻለሁ። ይቅርታ ጠይቆ ካለ እንደው ሜቢ ወደፊት አዝኜለት ከሆነ ላዝንለት እችላለሁ። እንደው ያው አዝኜለት በቃ ውይይት የሚባል ነገር ድጋሚ እንዳታነሱ። ሰምታችሁኛል? ውይይት የሚባል ነገር ድጋሚ እንዳታነሱ። ፈርቷል። በቃ ስለፈራ በቃ እንዳሸነፍን አምነን ትተነዋል። በቃ እንዳሸነፍን አምነን ትተነዋል። አሁን እነዚህ መጽሐፍ ተመልከቱ። እነዚህ እዚህ ጋር 1 2 3 4 እነዚህ መጽሐፎች በሙሉ ከፍተን እንወያያለን። ከሱ በፊት ንጉስ እየዳ ወንድም ሳለ ሐሳብ ካላችሁ ተፈበሉ። ወንድሬተር ወንድሞችን አስገቡ። ሰላም አለይኩም ወራህመቱላህ። ሁላችሁም እንዴት ናችሁ? 30,000 ህዝብ ሙስሊሞችም ክርስቲያኖችም እንግዲህ እንደሰማችሁት ነው። ለወራት ሲጠበቅ የነበረው ዲያቆን በመጨረሻው ሊመጣ ፈቃደኛ አልሆነም። እንግዲህ መዝገቡ ለአንዴና ለመጨረሻ ጊዜ ተዘግተዋል። እንግዲህ ለብዙ ጊዜ እኔ ፊት የሚቆም ሙስሊም የለም፣ እኔ እንደዚህ ነኝ፣ እኔ እስልምና አውቃለሁ ሲል የነበረው ሰውዬ 10 ሆናችሁን ብትመጡ ሃንድል ማድረግ እችላለሁ፣ ብቻዬን ዲቤት ላደርግ እችላለሁ ምናምን ብሎ ህዝበ ክርስቲያኑ ላይ ለብዙ ጊዜ ህዝብ ምንድነው መልክ ሲሰራ የነበረው ሰው ዛሬ አቅም እንዳሌለውና ለፍስፍስ ደካማ እንደሆነ ሁላችሁም አይታችኋል። ኦኬ ምንም እውቀት ያሌለው አንድ ተራ ግለሰብ የኮርኒስ አይጥ ነው ብዙ ጊዜ የምላቸው ጋይስ። እነዚህን ሰዎች ምንድነው የኮርኒስ አይጥ ብዙ ጊዜ
ኮርኒስ ውስጥ ሆነው ተደብቀው ይጮሃሉ። የኮርኒስ ምሳሌ ነው የሚገለጹት እና ከላይ ሆነው አቡኪ ሚውት ከላይ ሆነው ይጮሃሉ። ነገር ግን ወርደው አንድ ነገር ምንም ሊያደርጉ አይችሉም። እንደዛ ናቸው ብዙዎቹ። ይጮሃሉ፣ ቤታቸው ተቀምጠው እንደዚህ ነው ሙስሊሞች እንደዚህ ናቸው እያሉ ይጮሃሉ። ነገር ግን ወደ አማርኛ መተርጎም ስለማይችሉ ጉግል ትራንስሌት ይጠቀሙና ወደ አማርኛ ይመልሱታል። ጄሚናይ ነው፣ በኋላ አሳያቸዋለሁ። ስለዚህ ይህንን ይዘው ህዝበ ክርስቲያኑን ከማጭበርበርና ምንም የማያውቁ ሰዎች ላይ መልክ ከመስራት ያለፈ አንድም እውቀት እንዳሌላቸው ስለዚህ ይህንን ነው እኛ ሞር ልናሳይ የፈለግነው። ሁላችሁም የነሱን አቅም የነሱን ነገር ተረድታችኋል ብዬ አስባለሁኝ። ጀዛኩሙላሁ ኸይር ባረከላሁ ፊኩም። ብዙ የምናነሳቸው ነገራቶች አሉ። ሁላችሁም እንዳትወጡ በደንብ ኮፒ ሊንክ አድርጉ፣ ሼር አድርጉ፣ ብዙ ሰዎች ወደዚህ እንዲመጡ የምናነሳቸው ፖይንቶች ስላሉ ይህንን ነው መናገር የምፈልገው። ይምራን ቀጥል። ጀዛከላ ሳላህ አፎን። አሁን ከመቀጠላችን በፊት ማለት ነው ማስረጃ ማሳያችኋለሁ ብያለሁ። ግን ቆይ አንዴ፣ አሁን ሰውየው አልመጣም፣ ዲያቆኑ ጨርሰናል። ግን ያልመጣው ለምንድን ነው ካላችሁ እነዚህ መጽሐፍት እንዳይከፈቱ ነው አይደለ? ዓላማው ህዝበ ክርስቲያኑ እነዚህ መጽሐፍ ተነበው እንዳይሰማ ነው። ስለዚህ ሁላችሁም አዳምጡ፣ ሪከርደሮችን ሪከርድ አድርጉ። እግዚአብሔር የሚያደርገውን ነገራት የእግዚአብሔርን ባህሪያት ከነዚህ መጽሐፍ የምንመለከት ይሆናል። ከመጀመሪያው ልጀምርላችሁ። ዋናው ነገር ከአምላካቸው ስጀምር አምላካቸው ደካማ ነው። ማስረጃ ቀርባለሁ። ስድብ እንዳይመስላችሁ ፕሊስ ክርስቲያን ወገኖች ተረዱ። እሺ ስድብ አይደለም። እንደያዛት ሴት ይጮሃል እግዚአብሔር። አምላካቸው ምጥ እንደያዛት ሴት የሚያምጥ አምላክ ነው ያለው። በኪሩቤል ላይ ተቀምጦ በረረ። እግዚአብሔር በረረ ይላል። ክርስቲያን ወገን አዳምጠኝማ። የሚበር አምላክ እንዴት ነው የምታመልከው? አእምሮ ይቀበለዋል? ኮሜንት ላይ ጻፉላቸው። በራሪው እግዚአብሔር ብላችሁ ጻፉላቸው እንዲገባቸው። እግዚአብሔር ያው መጽሐፉ እንደሚለው ተቀምጦ በረረ ይላል። የሚበር አምላክ ለምንድን ነው የምታመልከው? ይሄን ሁሉም ሰው መጠየቅ ከዚህ በኋላ ቸውን ስብ እቀዳለሁኝ በዚያም እንደ አንበሳ እበላቸዋለሁ። እግዚአብሔር ምን አለ? እንደ አንበሳ እበላቸዋለሁ አለ። እግዚአብሔር ይበላቸዋል። እሺ ችግር የለን። ይሄን ባላየን ለፈው። ግን እግዚአብሔር ምግብ በልቶ ያውቃል? እንዲያጀማ በደንብ ያውቃል። ያውም ደግሞ በጣም ብዙ ምግብ ላሳያችሁ። እሱ መስረጃ ላውጣላችሁ። አንዴ ታገሱ። ያው ተመልከቱ። ሰይፈ ስላሴ ሰይፈ መለኮት ያጀማ አዳምጡኝ። አንዴ እግዚአብሔር አስካሪ መጠጥ ጠጥቷል፣ ዳቦ እንጀራ በልቷል። መጽሐፉ ነው ያለው። እሺ ሀባይቢ መጽሐፉ ነው ያለው። እንዳይደበራችሁ ፕሊስ ባካችሁ። እሺ ስናገር መጽሐፉ የሚለውን የምናገረው በማስረጃ ካለ ማስረጃ አላወራም። ያው ሰይፈ ስላሴ ሰይፈ መለኮት እንክፈተው አንዴ። ያው እንደዚህ ይላል። ተከታተሉ ከኔ ጋር። በሶስተኛው ቀን አጋዕዝተ ዓለም ሥላሴ የአብርሃምን የልቦና ቆራጥነት አይተው የሰይጣንን ተንኮል አይተው ወደ አብርሃም ቤት ሄዱ። የክርስቲያኖች ሶስቱ አምላኮቻቸው ወደ አብርሃም ቤት ሄዱ። የመጀመሪያ ጥያቄያችን ክርስቲያን ወገን እንዴት ብለን ሶስት አምላክ የምታመልከው? ይሄ የመጀመሪያ ጥያቄ ነው። ወደ አብርሃም ቤት ከሄዱ በኋላ ምን አደረጉ? አብርሃም በደጁ ተቀመጠ። በተመለከተ ጊዜ ወደ ቤቱ እየሮጠ ገብቶ ለሚስቱ እንዲህ አላት፣ እህቴ ሳራ ሆይ እነሆ የከበሩ አረጋውያን 3 እንግዶች መጥተዋል። እንግዲህ ፈጥነሽ እንጀራ ቁጠሩ ኮሜንት ላይ እንጀራ ወጡን፣ ጥሩውን ጠላ፣ እንጀራ ወጥ ጠላ፣ መልካሙን ጠጅ አዘጋጅ፣ እኔም የወይን ፍሪዳ አርዳለሁኝ አለ።
እንጀራ፣ ወጥ፣ ጠላ፣ ጠጅ፣ በጣም ብዙ ምግብ ነው። ተመልከቱ አለ። ሳራ ሚስቱም እሺ ጌታዬ እንዳልከኝ ያደርጋለሁ አለች። ከዚህም በኋላ ለእያንዳንዳቸው ለየራሳቸው ታላላቅ ዳቦ ለአምላክ ወፍራም ዳቦ ተጋገረለት። ጠላው ጠጁ አለ፣ ዳቦም ተጋገረ። ያው ታላላቅ ዳቦ ያው ጠጅ፣ እዚህ ጋር ጠጅ ቃል በቃል ስድብ አይደለም፣ መጽሐፋችሁ ነው። ጠጅ ነው። አምላክ